ዛሬ ወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ አምርቂ ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች የምናስጀምርበት እለት ነው። ይህንን ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋለን። ምክንያቱም እያንዳንዱ ስኬት ተሰናስሎ የኢትዮጵያን ማንሰራራት እውን ማድረግ እንዲችል ስለሆነ ዋና ትልሙ ይህ ቀን ለኢትዮጵያውያን ታላቅ ቀን ስለሆነ ለመላው ኢትዮጵያውያንና ኢትዮጵያ ወዳጆች እንዲሁም የኢትዮጵያ የልማት እውነተኛ አጋሮች እንደ አሊኮ ዳንጎቴ እና እንደጁ ያሉትን ጨምሮ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቀን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ 10 ቢሊዮን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መስራት እና መጨረስ ብቻ ነው። እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨርሳለን። ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን። በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪሆን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ሕዝብ መግለጥ እወዳለሁ። በቅርቡ በጉባ ህዳሴን ስናስመርቅ ህዳሴ ተመርቋል። ሌሎች ከፍ ያሉ ፕሮጀክቶች ሜጋ ፕሮጀክቶች እስከ 30 ቢሊዮን ዶላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ ይመስላቸው አሉ። የ30 ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የ3.5 ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው። እንዲሁም እጅግ ግዙፍ የሆነ የፈርቲላይዘር የማዳበሪያ ፋብሪካ። ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከ100 ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን 3 ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ 12 እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀምራል። የ1000 ሜጋዋት ኢነርጂ 1000 ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ 10 ቢሊዮን ዶላር ይጠጋሉ። በቅርቡ የተፈራረምነው የኒውክሌር ፕላንት ከ5 እስከ 7 ቢሊዮን ዶላር ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪና
የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ 10 ቢሊዮን ዶላር የሚጠጋ ፕሮጀክት ይሆናል። የሃውሱ ሲጨመር 30ው ተጠናቀቀ ማለት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን ኤርፖርት ላይ ኢንቨስት አድርገን መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ ያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው የሆነው። ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው። ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ተላልቅ ስራ የኢትዮጵያን ስም ማስጠራት የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል። ኢትዮጵያውያን መንቃት አለብን። ድፍን ዓለም ለኢንቨስትመንት የምትመች አመርቂ እድገት ያላት ተስፋ ያላት ሀገር እያሉ በከፍተኛ ጉጉት ከኛ ጋር ሊሰሩ በሚሹበት በሚጠይቁበት በዚህ ጊዜ መላ ኢትዮጵያውያን አይናችንን ገልጠን በማየት በትብብር በትግግዝ ሰላምን በማምጣት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና ማረጋገጥ ስለምንችል በዚሁ መንፈስ በትብብር አብረን እንድንሰራ በተደጋጋሚ እንዳሳስብኩት ዛሬም ከአደራ ጭምር ላሳስባችሁ የምወደው ነገር የኢትዮጵያ ብልጽግና የማይቆም ስለሆነ የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዲ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ
የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ክቡር አቶ ሙስጠፌ እና ካቢኔያቸው እንኳን ደስ ያላችሁ። ታላቅ ታሪክ ነው። በሶማሌ ክልል ላለፉት 100 ዓመታት ተደምሮ 10 ቢሊዮን ዶላር ኢንቨስት አልተደረገም። ኢትዮጵያውያን ናቸው፣ ልማት ይገባቸዋል። ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት ሰላማችሁን እንድትጠብቁ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምነው ስለመጡ እንክብካቤ ያስፈልጋቸዋል። በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ እያልኩ ክቡር አቶ ሙስጠፌ ከዛሬ ጀምሮ የሶማሌ ክልል ፕሬዝዳንት ብቻ ሳይሆኑ የነዚህ 6 ፕሮጀክቶች የቅርብ ጠባቂ ስለሆኑ እያንዳንዱ ሀብት ሳትፈስ ለቁም ነገር እንድትሆን እኛን አምነው የመጡ ባለሀብቶች ደግሞ ትርፋማ እንዲሆኑ ደስተኛ እንዲሆኑ ከኛ ጋር ሞር ኢንቨስት እንዲያደርጉ የርሶን ኃላፊነት እንዲወጡ በአክብሮት ላሳስቦ እወዳለሁ። መላው ኢትዮጵያውያን እንኳን ደስ ያላችሁ። ታላቅ ቀን ነው። የታላላቅ ስራዎች ጅማሮ ነው። ይህ ጉዳይ ተጠናክሮ የሚቀጥል ይሆናል።